ትልቅ ሰው እኮ ነኝ። የሚያምርብኝን ማያምርብኝን ኃጢአት የሆነውን ኃጢአት ያልሆነውን ራሴ ያውቃለሁ። ያመንኩበትን ደግሞ የማረግ እያወቅሽ እየሰራሽ ነው እንዴ? ምንም አንተ ብዬ መፍረድ መብት የለም። የተሸከምሽ ኃላፊነት ትልቅ ነው። ስነ ስርዓትሽን አድርጊ። ቤት የለም በቃ ቼክ አረጋግጥ ነበር። የምር እንጣላለን። ቤት የለም እየረገጥሽ እየሄድሽ ነው። እኔ ምንም አልልሽም። ስትመጪ ግን እዚህ ቤት ውስጥ ብዙ ነገሮች ይፈጠራሉ። በቃ ራስሽ ጉዳይ አጨቅጭቂኝ። እኔ ነግሬሻለሁ፣ የሆነ ነገር ብታደርጊ እንጣላለን። ሰላም እንዴት ናችሁ? ውድ የወራቲው ቤተሰቦቻችን፣ እኛ በጣም ደህና ነን። እናንተስ? ዛሬ እንግዲህ ብቻዬን መጥቻለሁ። ያው ሁሌ ብቻዬን ስመጣ የምታስቡት ነገር አለ። እንደዛ ሆኖ ሳቄ ያው እንግዲህ አቤላን ታውቃላችሁ፣ ከእኔ በጣም ብዙ ስራዎችን ነው የምሰራበት። ዛሬም እንግዲህ በጣም ትልቅ ፈተና አዘጋጅቼለታለሁ። ያው እንግዲህ ያሰብኩትን ባጭሩ ልንገራችሁ። ያው ቃልዬ ቪዲዮ ውስጥ ባትኖርም ከቃልዬ ጋር እቃ ልገዛ ልወጣ ነው ብዬ ያው ሰውነቴንም ታውቃላችሁ ትንሽ አሁን በእርግጥ ቀንስ ብያለሁ። እንደኔ ነው ያው እንደናንተ ደግሞ አላቅም። እንደኔ ግን የሆነ ሰውነቴ ቀለል እያለኝ ነው ወደ መክሳቱ እየሄድኩ ይመስለኛል። ግን ሙሉ ለሙሉ አልከሳውም እና ይሄ ጥብቅብቅ የሚያደርግ ልብስ ለብሼ ልወጣ ነው ብዬ ስወጣ አቤላ እንግዲህ ሂጂ ነው የሚለኝ ወይስ ይሄን ለብሰሽ አትወጭም ነው የሚለኝ? እኔ እንግዲህ ማውቀው ነገር የለም። ሊፈቅድልኝ ይችላል፣ አላቅም። እንግዲህ ከፈቀደልኝ ያው ሀሳቤ ከሸፈ ማለት ነው። ግን አይፈቅድልኝም። እውነቱን ስነግራችሁ አቤላ አይፈቅድልኝም። እስኪ ምን ይላል? ለብሰሽ ውጪ ነው ወይስ ሳትለብሽም ነው ወይስ እንግዲህ የበቀደሙን ጥፊ ይደግማት ይሆን አላቅም። እንግዲህ ውድ ተመልካቾቻችን ይህንን ቪዲዮ እስከ መጨረሻው እዩት፣ ሁሉም ጋር እንዲደርስልን ሁሌ እንደምለው በላይክ ጀምሩት። ውድ ተመልካቾቻችን እናንተ ላይኩ ሲበዛ ወደ ብዙ ሰው ስለሚዳረስልን መጀመሪያ በላይክ ከዛ ደግሞ በሰብስክራይብ ቤተሰቡን ጨርሱት ማለት ነው። ይህንን ቪዲዮ ተጋበዙልኝ። ቀጥታ ወደ ቪዲዮ ነው የሚሄደው። አብራችሁን ሁኑ። እሺ መጣሁ። በቃ ልጆቹም ተኝቷልኛል። አቤል ስላለ እመጣለሁ። ልትወጪ ነው? በቃ እሺ፣ እንትኑ ላይ ጠብቂኝ። በቃ እዛ ስትደርሺ ደውዪልኝና እመጣለሁ። በቃ አንቺ ስትደውዪልኝ እወጣለሁ። ያንቺን ስልክ ነው የምጠብቀው። በቃ እሺ ውዴ። ውዱ በቃ ልውጣ። አሁን አንተ መጣሃል፣ እኔ ደግሞ በተለይ መውጣቱ ችግር የለም። ስለመውጣት ምን ነው ታዲያ እንደዚህ ያለሽ ይሄ ነው። ኧረ አይሆንም ውዴ፣ አያምርብሽም። አሁን ሱሪ እኔ አሁን እንዲህ ነው ለማለት ተይ በእናትሽ፣ አያምርም። የምር ፍቅር አሁን ሀቡል ነገር ታናግሪ ነው። አሁን የሆነሽ ቦታ ደርስ እኮ እኔ መሄድሽን ነሽ ተቃወምኩሽ። እንደዚህ ሆነሽ አትውጪ። በቃ ቀይሪና ልብስሽን ቀሚስሽን አድርገሽ እምር ብሎብሽ ሁሌ ቀሚሳለ እንደዚህ ልልበስ እና ምን ማለት ነው? እንደዚህ ልልበስ ማለት አይባልም። እንደዚህ ተተልትሎ ጡት ማለዛሽ ኖርማሊ እኮ እንደዚህ ክፍል ያለ ቲሸርት የለበስ እዚሽ ጋር ከፍት ስለሆነች ነው እንደ ወደሽ ሁላ ሊታይ እኮ ነው። ተቀበል እዚህ ጋር ተቀበል። እንደዚህ ሆነሽ አንቺ አትወጪም። እንደዚህ ሆነሽ ያምሻል እንዴ? ለሞጣታ እንደዚህ ሆነ ይወጣ ምን ሆነሽ እንዴ? ጤነኝሽ ምን አንቺ እንዴ? እንደዚህ ሆነ ይወጣም ፍቅር እንደዚህ ሆነሽ እንድትወጪ
ወጣው መስጠለው እንዴ እንደዚህ ምን አይነት እንትን ነው እናትሽ? እንደዚህ ካንቺ የማይጠበቅ ነገር እንደዚህ ምንድን ነው ካንቺ የማይጠበቅ ያስጠላል። ፍቅር የምር ያስጠላል። እንዴ ለምንድን ነው የሚያስጠላው? የሚያስጠላበት ምክንያት ንገረኝ እስኪ። አያምርም። ለምንድን ነው አያምርም? በቃ ሱሪ አንቺ አይሄድም። አንቺ ልጆች እናት ነሽ። ወይዘሮ ቤተልሔም ተብለሻል እና ወይዘሮ የተባለው ላይ ነው የአቶ አቤል ባለቤት ነሽ። ገባሽ? የኔ ያንተ ስለሆንኩ እኔ የፈለኩትን ሳለብስ እንደዚህ አይነት የሚባል ታሪክ አለ። አንቺ የፈለግሽውን ልብስ ትለብሻለሽ፣ ግን ቀሚስ አድርጊው። አሁን እንደዚህ ያስጠላ ቲሸርቱ ያስጠላል። ምን ያለ ነገር ከዚህ በኋላ ሱሪ ምንም ነው የምገዛ፣ ቀሚስ ብቻ አልገዛም ከዚህ በኋላ ማለት ነው። እንድታውቀው እኔ እየፈለኩትን ነው የምገዛው። ሁሌ አንተ የፈለግከው አይሆንም፣ ሁሌ አንተ የመረጥከው አይሆንም። እኔ እኮ አይደለም የምመርጥልሽ፣ እኔ እኮ አይደለም እንትን የምልሽ እኮ እና እኔ የፈለኩትን ሃይማኖትሽን ያዝሽን ማድረግሽ ምንም ከሃይማኖት አለመቅደስና አይገናኝም። ዋናው ልብ ነው። እኔ ራሱ ካለባበስ ጋር ይገናኝ። እኔ ራሱ ሱሪ ብፈልግ ሱሪ እንድትለብሺ ብፈልግ አንቺ ነሽ መቃወም ያለብሽ እኮ። ለምንድን ነው የምቃወመው? በቃ ሃይማኖት አይፈቅድም። እኔ የልጆች እናት ነኝ። የልጆች ሃይማኖት ክልክል ነው። በቃ ትልቅ ሰው ሆነሻል አንቺ። እንደ ፍንዳታ እንደዚህ የምታደርጊበት ጊዜ አይደለም እንዴ? እንደ ፍንዳታ እንዴ? ገና እኮ ነው እድሜ ስታይ ዝም ብዬ ስወልድ ደጋግሜ ስወልድ ያረጀው መሰለህ እንዴ? ገና እኮ ነው እድሜ። ቤተልሔም በእናትሽ አሁን የማይመስል ክርክር ነው የምትከራከሪው። የማይመስል ከአሁኑ ከራከር ነው። እስክትደውልልኝ ነው የምታውቀው። ራስሽን አይተሻል ነው የምትደውልልኝ ማለት ነው። እንደዚህ ሆነሽ አትሄጂም። በጣም ነው የምታስጠይው። ለምንድን ነው ማለት ነው? ቃልዬ ጋር እኮ ነው የምሄደው። የሆነች ዕቃ ገዝተን ከማንም ቢሆን አትወጪም። በቃ አትወጪም። ለምንድን ነው ማለት እሷ ለብሳ እስክትጨርስ ነው ልልበስና ጠብቂኝ ብላለች። ባልሽን የምትወጂ የምታከብሪ ከሆነ የሚልሽ ይሄ እኮ ከባል ጋር አይገናኝም። አንተ ባለባበስ በቃ ባልን እያማከርኩ ስለሞዳኔ የሚያምርብሽንና የማያምርብሽን አውቃለሁ አይደለ? እኔ ማለት ያንቺ ሰው ነኝ። ገብቶሻል? የማያምርብሽን ያምራል አይደለም? የሚያምርብሽን አያምርም ማለት አይደለም። እንዲህ ሊሴ የምጠቀስበት መስሎ ልጅ መስያቸው እንዳይጣችን ፈርታ ኧረ ቤተልሔም ጭንቅላትሽ እንዴት ምንድን ነው የሚያስበው? አይደለም ማሰብ አለማሰብ አይደለም። እንዲህ እንትን ብዬ ወጣት መስዬ ስወጣ ሁሌ ኮተት ሁኜ ልወጣል ነው የምትፈልገው። ሁሌ ሳይ የተኮተተ ልብስ ኮተት ያለ ምናምን እንዴ እንዲያውም እስኪ አንተ እኮ እስኪ ቀለል ብለሽ አሮጥሽ ውጭ ማለት ያለብህ እኮ አንተ ነህ። ሰው ይኸውልሽ ባሉን ሲያወራ በተረጋጋ መንፈስ ነው የሚያወራው። አንቺ የምታወሪበት መንገድ አሁን እኔ የማወራበት መንገድ ትክክለኛውን ነገር እኮ ነው የተናገርኩት። ሁሌ እየተጎተት መውጣት ይኸውልሽ እኔ ሚስት አንቺ ባል ነው የምትመስይው። ተረጋግተሽ የምታወሪ ከሆነ አውሪ። የምታወሪያቸው ነገሮች ያስጠላሉ። እንዳልጠብስ እንትን እንዳለ አይባልም፣ ያስጠላል። እና ምን ላድርግ ታዲያ? ልጅ ነሽ ምናምን ስርዓትሽን አድርገሽ ውጪ። እኔ ስርዓት አድርገሽ ውጪ ነው ያልኩት። እኔ ከዚህ በላይ አማርኛ ጉል አማርኛ ምንድን ነው ስርዓት ምንድን ነው? ምንድን ነው? በቃ አትወጪም። እንደዚህ ሆነሽ አትወጪም። አማርኛ ይገባሻል? በጣም ነው የሚያስጠላብሽ። አልፈቀድኩልሽም፣ አትወጪም። እኔ ደግሞ ባንተ ፍቃድ አይደለም የምኖረው በራሴ ነው። እኔ ያመንኩበትን የማድረግ መብት አለ። ይህን ማመን አለብን። በቃ እኔ ደስ ያለኝና የወደድኩትን የማድረግ መብት አለ። የለኝም ወይ? ይኸውልሽ የፈለግሽውን የማድረግ መብት አለሽ፣ ግን ስርዓታዊ በሆነ መንገድ። አሁን ዝም ብለሽ እየተነሳሽ የተቀዳደደ እስኪ እንደዚህ አይነት ልብስ አድርጎ ይወጣል። እንደዚህ ሆድ እንደዚህ የሚያሳይ እንደዚህ አይነት ሱሪ ጥርቅቅ ያለ ቤተልሔም አሁን መቼ ከመቼ ወደ ነው የምትለብሺው? እኔ እኮ ግርም የሚለኝ አሁን መጀመር ፈለኩ። በቃ ሰለቸኝ፣ አስጠላኝ። ወደ ኋላ ነው የምትመለሺው? አስጠላኝ። ወደ ኋላ መመለስም አስጠላኝ። በቃ እንዴ አንዳንዴ የሰው ልጅ ነፈስ ብሎ መውጣት የለበትም እንዴ? ጭንቅላትሽን አሰሪው ወደ ኋላ። ሰው ወደፊት እየተሻገረ የሆነ የበሰለ አንቺ እኮ ትልቅ ሰው ነሽ። አሁን በስልሻል። በቃ እንዴ እንደ በሰለ ሰው አስቢ እንጂ ወደ ኋላ ተመለሰሽ። እንደዚህ አይነት እንደ የ10 ምናምን ዓመት ህጻናት ወጣቶች እንዲያርጊ ልውጣት ያለሽ በመድኃኒዓለም ገና እኮ ኦልሞስት ምንም አረጀሽ አላልኩሽም? የተሸከምሽው ኃላፊነት ትልቅ ነው።
በእድሜ አይደለም እያልኩሽ ያለሁት። የእድሜ የቁጥር እንትን አታርጊው። የተሸከምሽው ኃላፊነት ትልቅ ነው። ስነ ስርዓትሽን አድርጊ። ቤተልሔም የምር እንጣላለን። ቤተልሔም እየረገጥሽ እየሄድሽ ነው። እኔ ምንም አልልሽም። ስትመጪ ግን እዚህ ቤት ውስጥ ብዙ ነገሮች ይፈጠራሉ። በቃ ስነ ስርዓት አድርጊ። በቃ እሱ አይደለም ክብር የሚባል ነገር ምንድነው? ክብር ዋናው እኮ ልብህ ነው እንጂ አንተ ስለለበስክ መሰለህ። በቃ ራስሽ ጉዳይ አጨቅጭቂኝ። እኔ ነግሬሻለሁ። የሆነ ነገር ብታደርጊ እንጣላለን። ምንም አላልኩም። አሁን ልጆቹ ጋር ዝም ብለህ መግባት ከፈለክ ግባ። በቃ እገባለሁ። ልጆቹ ጋር እገባለሁ። እሱ ችግር የለውም። ልጆቹ መያዝ እኔ ብለሽኝ አይደለም የሚይዛቸው ናቸው። ስርዓት አድርጊ። እንደዚህ ወጣሽ እንዲህ ሆነሽ እየነገርኩሽ እየመከርኩሽ የሚበጅሽን ጥሩ ምክር እየመከርኩሽ ጥለሽኝ ከወጣሽ ጸብሽ ከእኔ ጋር ነው። በቃ እኔ አንተ አላከብርህም። አንተ የምትለኝ የምታዘኝን እንደ ጎረምሳ እንደምታወሪ ከሆነ ጎረምሳ አይደለም እንዴ? እኔ ትልቅ ሰው አይደለሁም እንዴ? ትልቅ ነሽ ብላ እኔ ጭንቅላት ያሰበውን ያመንኩበትን ነገር ማድረግ መብት የለኝም። በቃ ስላገባው በቃ ግዴታ አንተ እንትን ያልከው ነው መሆን ያለበት። በቃ እንዲህ ነው ህይወቴ የሚቀጥለው። በቃ እንደዚህ ነው። አንተን አላከበርኩም። አንተ በቃ ይሄ ልበሽሽ ቀሚስ ከለሩ ጥሩ አይደለም። እሺ ይሄ ቀሚሱ ትንሽ ከጉልበትሽ በላይ ነው። እሺ እስከ መቼ ነው እንደዚህ ነው? ጎዳሁሽ እንዲህ በማድረግ ጎዳሁሽ። እንዲህ መጉዳት ሳይሆን እንዲህ ዝም ብዬ ሳስበው እኔ ራሴ በራሴ ምን ጎዳሁሽ? እስከዛሬ ሚስ በማድረግሽ አንቺ ምን ተጎዳሽ? ለምንድን ነው ማለት ጎዳው? ራሴ አስቤ የወደድኩትና የፈቀድኩትን ማድረግ ማልችለው ለምንድን ነው? እስከዛሬ ድረስ በኔ ነው። እስከዛሬ ደግሞ ሁሉ ነገር ሰምቻለሁ። ዛሬ ግን አልሰማህም። አሁን እኔ በመልበሷና ለመልበሷ እስኪደውልልኝ ማለት ነው። ልጆች እንዳይነሱ እቃ ምን ገዛው? ቁጭ በይ በስነ ስርዓት እያወራሁሽ ነው። ስርዓት ያዥ። ሰው እንዲናደድ አትገፋፊ። አላከብረህም እንዲያልልህም ነው ንግግሮችሽ። ስርዓትሽን ያዥ። እኔ የማስገድድሽ ነገር አይኖርም። መስታወትሽ ነኝ እኔ። ይገባሻል? እንዴት ለምን ከጭንቅላት ውስጥ መስታወት አትገጥምም? ያንተ መስታወት የራሴን ጭንቅላት ውስጥ እኔ ያመንኩበትን ማድረግ አልችልም። ሰው ይሳሳታል እንዴ? ሁሉንም ነው እኔ ልሳሳት እችላለሁ። እኔ ስሳሳት እያረምሽኝ፣ አንቺ ስትሳሳተች እየተራረምን መሄድ ነው ያለብን። መገፋፋት አይደለም ያለብሽ። እኔ እኮ ያልገባኝ አይደለም በራሴ ምናምን እኮ አይደለም። እኔ ያልገባኝ ነገር ራሴ ትልቅ ሰው እኮ ነኝ። የሚያምርብኝን ማያምርብኝን ኃጢአት የሆነውን ኃጢአት ያልሆነውን ራሴ ያውቃለሁ። ያመንኩበትን ደግሞ የማድረግ እያወቅሽ እየሰራሽ ነው እንደ ምንም አንተ የመፍረድ መብት የለም። እሺ በቃ ይቅርታ አድርጊልኝ። ከዚህ በላይ እኔ አልጨቃጨቃ ስርዓት ግን አድርጊ። ስርዓት አድርጊ። እንደዚህ ሆነሽ እንዳትወጪ። እወጣለሁ። ቼክ አድርጊ። ምንም እንትን የለውም። አንዴ እሺ ስለዚህ ነገር አቤላ ናሽ ቀይራለሁ። አቤል ና ቀይራለሁ። በቃ ቀሚስ አንተ የፈለግከውን ና በቃ እሺ ቀይራለሁ። የሙግት አይደለም እንትናች። እሺ ክርክር የበላይ የበታችን እንደዚህ አይነት ስሜት ጥሩ አይደለም። አኮ አይደለም አንቺ የእኔ ረግጬ እንትን እምልሽ አይነት ስሜት እንደዚህ ማሰብ የለብሽም። ሰው ተከባብሮ እየኖረ ነው። እንደዚህ የሚወጣል። ሌሎች ቀሚሶች አሉሽ። አሁን ይሄ የቤት ውስጥ ቀሚሶች እንትን ሺቲ ምንድን ነው? እንደዚህ ብዬ እንወጣ አይደለም። ከፈለግሽ መብትሽ ነው። ከፈለግሽ ግን ደግሞ አሉሽ ደግሞ ቀሚሶች ቆንጆ ቀሚሶች አሉሽ አይደል? አንቺነትሽን የሚያጎሉ ማንነትሽን የሚገልጹ ስርዓታዊ የሆኑ አለባበስ ያላቸው አሉ። እነሱን አርጊ ና አታርጊ አላልኩም።
ግን እንደዚህ ሆነ የፈንዳታ አለባበስ ለብሶ መሄድ ላንቺም ጥሩ አለ እንጂ እኔ አንተ በምትለኝ አይባልም። ቪዲዮ እየሰራሁ ነው። ለማንኛውም እንዴት እንደዚህ ዞር በይ በእናትሽ አንቺ። ውድ ተመልካቾቻችን እንግዲህ አቤላን እንዳያችሁት ነው። እኔ የትም አልሄድም በእውነት አንተን ለማንኛውም ብዬ አድንቀኝ ነው። ኧረ በማርያም ቪዲዮ እየሰራሁ ነው እያልኩ ከፍታለሁ። አንተ ለእኔ ክብር ባይኖር ለተመልካች እየምር ሊያናደኝ ነው። በቃ እኔ ፕራንክ ነው ስል አትናደድ። በቃ ቪዲዮ እየሰራሁ ነው ስል እንትን አትበል። በቃ በቃ ላጭስ በቃ እንትን እንበላ እንጫጭስ ምናምን። እንዴት ቪዲዮ ትከፍታለህ? ውድ ተመልካቾቻችን እንግዲህ አቤላን እኔ ምንም መፎከር አያስፈልገውም። ሁሌም ቢሆን ያው ቤት ውስጥ ስለምውል እንግዲህ አሴርና አቤላን እንዲባረገው እያልኩ ሞል ሰው ነኝ። እሱ ደግሞ ሁሌ ለማንኛውም ግን ውድ ተመልካቾቻችን እኔ በጣም አምሮብኛል። እንዳያችሁት እንግዲህ ውዱ ባለቤቴ አላማረሽም፣ ፍንዳታ መሰልሽ ምናምን ፋየሬጅ ነሽ ምናምን ሁለት ወደለት እኔ ፋየሬጅ አይደለሁም። ይሄ እንዳለ የተቀዳደደ እንደዚህ ምናምን እዚህ ጋር ሆዱ አካባቢ የተቀደደ የሆነ እንደዚህ ክፍልፍል ብለ እንደዚህ ቡጭጭጭ ብለ ኧረ በስመ አብ ምንም የማይሄድባት ከዛ ድርቅ አንተ የምትመርጥልኝ ሁሌ ምናምን እና እሱ እኮ ነው በጣም መጥፎ። ደግሞ በቃ ይሄ ባንተ ሰር በነገራችን ላይ ሁሌ አቤላ ማለት እኔ ፈልጌው እንደዚህ ልልበስ እንደዚህ ላርግ ምለው ይሄ ለመተቸት አሁን ተመቸኝ ለማውራት ነው እንጂ ሁሌም ቢሆን እኔ አቤላ ነው አማክረዋለሁ። ስገዛም አማክረዋለሁ። ስለብስም እንዴት ነው ምናምን አምሮብኛል የሚሄድበት ቦታ ካለ አምሮብሻል ላይ ቀይሪ ካለኝ ሁሌም ቢሆን ገብቼ ቀይሬ ነው የሚሄደውና ዛሬ ያው እኔ የቅጠል ቀሚስ እንኳን በተለብሽ እኮ አልናገርሽ። አሁን ያው በዚህ በሽቲ ልውጣ እሱ ባገኘኝ ሽቲ አንቺ ከተመቸሽ መልሼ እኔ ውበት ማማር ምናምን አንቺ ነሽ። እኔና አንቺ ለምሳሌ እኔ አሪፍ ነው አልኩሽ። አንቺ ደግሞ ከወደድሽው በቃ አንቺ ነሽ። ሌላው ሰው ወደደውም አልወደደውም በቃ ለአንቺ የሚስማማሽን ነገር ነው የምታረጊው። ለሰው ብለሽ አይደለም የምታረጊው። ገብቶሻል? ይሄን ስታረጊ ቀሚስ ነው ጠብቀሻል ስርዓትሽን። ከዛ ውጪ ያምራል አያምርም አንቺ ነሽ። ገብቶሻል? የቅጠል ቀሚስ አልኩሽ እኮ ብታረጊ ቀሚስ ነው ዋናው ሙሉ እንትን ላይ ነው ቀሚስ። አሁን እንደማለት ነው ቦርጭ ትልቅ ስለሆነ ሸፈናል ግን አይደለም ስርዓታዊ የሆኑ ነገሮች ይኖሩ ማለት ነው። ለማንኛውም ውድ ተመልካቾቻችን አናስረዝምባችሁ። አቤላን እንግዲህ ተሳክቶ አረበዛብኝ በማያስበው እየመጣው እንግዲህ ኧረ ተመልከት እኔ አላቆምም። እንዳላችሁት ፀጉሩ ሙሉ ፀጉሩች እዚች ጋር ያለች ሰሞኑን ሄደው ይሄ ሰሞኑን ሄደው ወሰዱት እኮ እና እስክታልቅ ድረስ እኔ አቤላን መፈተኔን አላቆምም። እናንተም እንደምታበረታቱኝ ተስፋ አደርጋለሁ። ውድ ተመልካቾቻችን ይህንን ቪዲዮ እስከ መጨረሻው እንዳያችሁት ሙሉ ተስፋ አለኝ። ከልብ እናመሰግናለን። እንግዲህ ያው ውድ ተመልካቾቻችን አግዙኝ አንዴ እስኪ ላውራ። የራሴ ነው የራሴን ቻናል እንዳልከፍት ነገር እንደ ልቤ እና ውድ ተመልካቾቻችን ምን ለማለት ፈልጌ ነው እንግዲህ አቤላ ጋር ንግግራችን አይታችሁታል። እንዲህ ነው እንዲመልበስ እንዲህ ነው ማለቱን እንትን ማስረዘም ነው የሚሆነው። ሁለተኛ ደግሞ ሁላችንም በዚሁ አጋጣሚ ማስተላለፍ እንፈልገው መልእክት አሁን ያለንበት ወቅት የአብይ ጾም ወቅት ነውና ጭራሽ በጾም እና ያንን ታሳቢ አድርገን በተቻለን አቅም
ሁሌም ስርዓታችን ብንጠብቅ እግዚአብሔር ደስ ይላል። ሁሌ ማለት አዎ ንጹህ መሆን ንስሐ መግባታችን እንዳለ ሆኖ ደግሞ አለባበሳችን ወደ ቤተ ክርስቲያን ስንሄድ ስንሳለም በተቻለን አቅም ቤተ ክርስቲያን የምትፈቅደውን ነገር አድርገን እችን ጾም ብንጨርስ በዚሁ እኔ ማለት አቤላን አለባበሴን እንትን ለማስገመት ብቻ ሳይሆን ይህንን መልእክት ለማስተላለፍ አስቤ ነው። መቼም ከእናንተ በላይ ሆኜ ሳይሆን ያው እንረዳዳ። እሺ ለማንኛውም ውድ ቤተሰቦቻችን ያው እንዳያችሁት እንግዲህ ውድ ባለቤቴ ያው እንደዚህ መጫወቻ አድርጋኛለች። በየቀኑ መሄጃ የለውም በላይ ያው እንግዲህ ትጫወትብኛለች። ያው እንግዲህ እንዳያችሁት ነው። እኔ ሀሳቤ ይሄ ነው። እሷም በእርግጥ ምን ሆና እንደሆነ ያው ለፕራንክ አስባ እንደሆነ ግልጽ ነው። ያው እንደነገረቻችሁ ነው እንጂ እንደዚህ አይነት የምታረግ ልጅ አይደለችም። ስለዚህ እንትኗን በቃ በጣም ብዙ ቀሚሶች ያሏት ከሱሪ ዓለም የወጣች ድንቅ ሴት ነች። በጣም በቀሚስ መዋብን የምትመርጥ የምትወድ ሴት ነች። ሱሪ ለባሽ ነች ነበረች ወይ? አዎ ነበረች። እንግዲህ ባለፉት ጊዜያቶች ነበረች። አሁን ግን እግዚአብሔር ይመስገን ወደ ቀሚሱ ነው። ሱሪ ከቀሚሱ በታች ሆኗል አሁንና ዛሬ ላይ እንደዚህ ሲሆን ትንሽ እኔን እንትን ብሎኝ ነበር። ዞሮ ብቻ በጣም ጎበዝ ሴት ነች በእንደዚህ አይነት ነገር ላይ። ከቪዲዮ ውጪ ቪዲዮ ከመስራቷ ከምናምን ውጪ ጎበዝ ሴት ነች። እንግዲህ ጥሩ ነገር ማስተላለፍ ያለብሽ ይመስለኛል ብዬ አስባለሁ። ምክንያቱም በቀሚስ መዋብ እንደሚቻል፣ ቀሚስ ደግሞ የሴቶች ነው። በቀሚስ መዋብ እንደሚቻል ያው በሃይማኖትም እንግዲህ አይፈቀድም። ወንድም የሴት ሴትንም የወንድ ወንድም የሴትን ሴትም የወንድን መልበስ ማለት ነው። እና ስለዚህ እንደዛ ይመስለኛል። እንግዲህ አጠር አድርጌ ስገልጸው ሀሳቡ ሰፊ ስለሆነ አመሰግናለሁ። ዝጋው በቃ ያው መግለብ ስለገባው እንግዲህ ውድ ቤተሰቦቻችን በየጊዜው ብዙ ጸጉሮች ከራሴ ላይ እየተነቃቀሉ እየጠፉ ነው። ታፋልጉኛላችሁ። ያው ቤቲ እንግዲህ በየጊዜው እየተጫወተችብኝ ነው። እናገኛታለን እንግዲህ አንድ ቀን ሰብሰብ አድርገን አንፎክርም። ጊዜውንም ምኑንም አንድ ቀን ብቻ አመቻችተን እንላለን። ያው ጠርቀምቀም አድርገን ብለናል። ለማንኛውም ወደ ቤተሰቦቻችን እንግዲህ ምንድን ነው የምለው አሁን አንቺ ነሽ የጀመርሽው። እንግዲህ አብራችሁን ስለቆያችሁ ነው የምለው። እሺ እንግዲህ ለማንኛውም ቤተሰቦቻችን ፕራንክ ስደረግ ስላያችሁ በጣም እናመሰግናለን። ከልብ ያመሰግናል። አመሰግናለሁ። ሰላም ሁኑልን። ሀገራችንን ሰላም ያርግልን።